አብደህ ነበር ሆስፒታል ጸበል ምናምን ሚዲያ ላይ ነገር ሚዲያ ላይ ማይወጡ ብዙ ሁለት መኪናና ሁለት ቤት ገዛበት በመጀመሪያው አልበም ይህ መዝሙር የተዘመረበት አጋጣሚ ኪዳነ ማመስገን መመረጥ ነው። በመጀመሪያ አረሳው መቼ ያንቺን ደግነት ውለት አለብኝ ኪዳነ ምሕረት እሱም ግጥምና ዜማ ሲደርስ አሽለታለሁ ማለት እንደበቆሎ ስለ እናት ስትናገር በእንባ ነው። እኛነት ከማንም ልጅ ነበር ያው እንግዲህ የእግዚአብሔር ፈቃድ ሆነ ሞተሽ ማለት ማረፈች ማለት ነው። የእናቴን ቤተሰቦች ባገኝ እኔ ለኪዳነ ምሕረት መዘመር የማይገባኝ ብላኪና ልጅ በአገልጋዮችና በአገልጋዮች መካከል እኔ እንዳልኩት ሳይሆን ይሁን አንተ ያልከኝ ሌባ ገባ መስፈርተ ብዙ ስለሆነ ነው። ማገባት ሴት እግዚአብሔርን ትፈራለች ወይ? አንተን ተደግፌ አልፏል ትናንትና አትፈርስም አትጠፋም በጠላት ኢየሱስ ነው በደሙ የመሰረታት። ይህ ሎዛ ፖድካስት በሎዛ ሚዲያ ነው። የዛሬው እንግዳችን ዘማሪ ሙሉቀን ከበደ አረሳውም። ሙሌ እንኳን ወደ ሎዛ ፖድካስት ሎዛ ሚዲያ በሰላም መጣ። እንኳን ደህና ጠበቃችሁኝ፣ እንኳን ደህና ቆያችሁ። እስቲ ከመዝሙር እንጀምር አይሻልም? መዝሙር በመዘመር ሁሉ ሰው የሚያውቃህ አንተን አረሳውም ያንን እለት ነውና በዚህ መዝሙር እንጀምረው። እሺ አረሳውም ያንን እለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ ያልተረዳኝ ሰው እንባዬ በምሬት ከዓይኔ የሚፈሰው የቤቴን ገመና ሁሉን ስነግርሽ አዛኝት ነሽና ራራልኝ ልብሽ አረሳው መቼ ያንቺን ደግነት አረሳው መቼ ያንቺን ደግነት ውለት አለብኝ ኪዳነ ምሕረት እያለን እንቀጥላለን። የሚገርም ነው ሙሌ። ይህ መዝሙር የተዘመረበት አጋጣሚ ለዚህ መዝሙር መዘመር መነሻ ምክንያት የሆነ ጉዳዮች ምንድን ነው? ምክንያቱም ይህ ቁጥር 1 አልበም ነው። ንገረኝ እስቲ። እንግዲህ የነበረው ነገር ምንድን ነው? ያው እንግዲህ በመጀመሪያ ደረጃ ያው ኪዳነ ምሕረትን ማመስገን መመረጥ ነው። በመጀመሪያ ደረጃ ጌታን የወለደች የአንድዬ እናት፣ የፍቅር እናት፣ የበረከት ፍቅሯ ሲገባ ነው የምትዘምረው። እኔ በረከት ስላገኘሁባት እናት ስለሆነችኝ ሁሉ ነገሬ ስለሆነችኝ ነው የዘመርኩት እና ኪዳነ ምሕረትን መውደድ አገልገል ሲገባ እናትነቷን ስትረዳ ነው የምትዘምረው። ለእኔ ደግሞ በተወልጄ ባደግኩበት ከተማ በጅማ ሐመረ ነው ቅድስት ኪዳነ ምሕረት ገዳም የምትባል አንዲት እኔ ያደግኩበት አካባቢ ቆጪ አካባቢ አለች የኪዳነ ምሕረት እና ደብሬ በርግጥ ተወልጄ ያደግኩት ደብሬ አጥቢያ ሚካኤል ነው። ምን ሚካኤል? ጅማ ደብረ ሳህል ቅዱስ ሚካኤል። ግን አንደኛ ቅርብ ነው ኪዳነ ምሕረት፣ ሁለተኛ በጣም ነው የምወዳት። እኔ እንዳልኩ ከልጅነቴ ጀምሮ በቃ ፍቅር አለኝ እዛ በጣም ነው የምሄደውና ያው እንደዛ ነው የነበረው ነገር። ከዛ አጋጣሚ ዘማሪ አዱኛ ፈቃዱ ይህንን ግጥምና ዜማ በስፋት ለሚባል ዘማሪ ሰጠው። ከዛ እሱ ወሰደውና ሊቀረጸው ምናምን ሲል አይ ብዙ አልወደድኩትም ይሄን መዝሙር አለኝ። እንጂ
አምጣው ወንድም በስፋት ነው እንደዛ ያለ። አዎ አልወደድኩትም። አዱኛን ቀይርልኝ ይለዋል። አዱኛ አምጣ ወንድም አለም። እኔ ያው የሰው ስራ አትቀማም። ለምሳሌ አንተ የምትሰራውን ስራ እኔ ልስራ አልልህም። ቀረምቼ ፈቃደኛ ስትሆን ነው። በዚህ አጋጣሚ እግረ መንገድ ምን ልንገርህ መሰለህ፣ የዘማሪያንን ዝማሬ የሚዘምሩ ዘማሪያን አሉ የዘማሪያንን ፍቃድ ሳይጠይቁ። እኔ ይህን ፍቃድ ያው የሰው ስራ ነጥቃ አትወስድም። ከዛ ሰጠኝ። በቃ እኔ አልፈልገውም ውሰደው አለኝ። እኔ ዘመርኩት፣ አሸውት፣ ያምራል እኔ ላይ በቃ ያው እኔ ደግሞ እናቴ ናት ለእኔ ብያለሁ። ብዙ ነገር ታሪክ ስላለኝ ከኪዳነ ምሕረት ጋር ወሰድኩት፣ ተቀበልኩት፣ ሰራሁት። በቃ የሚገርም ስራ ሆኖ ያው ዛሬ እንግዲህ በመላው ዓለም ይሰማል ማለት ነው። ያኔ አንድ ላይ ነበራችሁ በዛ ሰዓት ላይ ከአዱኛ ጋር? እዚህ መጡ አውርቶናል ብዬ ነው ኢንተርቪው ሳደርገው። አብረን ነበርን፣ አብረን ኖረናል። አንድ ቤት ተከራይታችሁ? አንድ ቤት ውስጥ ብዙ ታሪክ አለን። እሱ ነው አብረን ኖረናል። እሱም ግጥምና ዜማ ሲደርስ እኔ አሽለታለሁ ምናምን። ይሄ ነው አሽለታለሁ ማለት እንደ በቆሎ ለምሳሌ ለዘማሪያን ግጥምና ዜማ ይሰጣል እሱ እና ያው እኔ በደንብ ዝማሬውን ማሸት ደጋግሞ ማጥናት አጠናና ለዘማሪያን ይልካል። ከዛ ይገዙታል ማለት ነው። አሽለታለሁ ስል ይሄ በጣም ጥሩ። በሀረግ ሚዲያን የተለቀቀው እንዴት እንደተለቀቀ 25 ሚሊዮን ህዝብ አይቶታል። እና ለምንድን ነው በአንተ ሚዲያ ያልተለቀቀው? በሀረግ ሚዲያ የተለቀቀስ ከዛ ጋር የተገናኙ ጉዳዮችስ፣ የህዝቡ አቀባበልስ? 25 ሚሊዮን በጣም ብዙ ህዝብ እኮ ነው። 25 ሚሊዮን ማለት የአንድ ሀገር ሙሉ ህዝብ ማለት እኮ ነው። አዎ በወቅቱ የዛሬ 13 ዓመት ምናምን ይሆነዋል መዝሙሩ ሲወጣ። እኔ ደግሞ በዛ ሰዓት እንኳን ዩቲዩብ ፌስቡክም የለኝም፣ አልጠቀምም ገና። አንደኛ ለዝማሬውም አዲስ ነኝ ቁጥር 1፣ ሁለተኛ ዩቲዩብ የሚባል ነገር አላውቅም። እና ሀረግ የሚባል ሚዲያ ነው የለቀቀው ወስዶ። ከዛ በጣም እየታየ ብዙ ወጣ ማለት ነው። ያው ፈቃድ አልጠየቀም፣ ራሱ ለቀቀው። ከዛ ብዙ ላወራው ሞከርኩኝ፣ ግን በቃ ፈቃደኛ አይደለም ማለት። ያው ምንድን ነው የሚለኝ እሱ፣ አስቀድሞ ያስመዘገበ ሌላ ሰው አለ ነው የሚለኝ። ለምሳሌ እኔ ብለቅ አንተ አስቀድመ ካስመዘገብክ እኔ ብለቅ የሚቆጥረው ለማን ነው? ላስመዘገበው። እንደዛ ነው የሆነብኝ ብሎ የዛሬ 5 ዓመት 4 ዓመት የዛሬ 5-6 ዓመት እንደዛ ብሎ አወራኝ። ብዙ ታገል፣ በቃ ፈቃደኛ አይደለም። እና ሲቀጥል እዚህ አይደለም እሱ ወደ ውጭ ሀገር ነው፣ አሜሪካን ምናምን ነው የሚሆነው። በምን መንገድ አግኝቼ ላወራው እችላለሁ? ስለዚህ በእንደዚህ አይነት መንገድ ስለሆነ በቃ ታውቁት። እኔ ኦልሬዲ አንድ የወጣ ስራ ስለሆነ በደንብ ቪዩ ያለው በደንብ የታየ ዓለም ላይ የደረሰ ስራ ስለሆነ ማቋረጥ አልችልም። ባላገኝበትም ይሰማ ኦልሬዲ አንድ ሆኗል። ቀጣይ ስራዎች ላይ መበርታት በሚል ተውኩት እና እሱ ነው የለቀቀው። ያለ እኔ ፈቃድ ነው የለቀቀው። ያው ገንዘቡም ለሱ ነው የሚሰራው። አጠቃላይ ይሄ ነው ከሀረግ ሚዲያ ጋር። 2 መኪናና 2 ቤት ገዛበት አሉ በመጀመሪያው አልበም። ወይ 2 መኪና ደህና እኮ ነው። እኔ አለኝ መኪና። እኔ ፍቅር ነው የምፈልገው ማለት ለእኔ አሁን መኪና ቤት ምናምን ቢኖር ደስ ይላል። እንዳልኩ አታስቸግርም። ማረፊያ ሲኖር የራስ ነገር ሲኖር ግን ሰው ምንድነው እኔ ሁሌ የምኞት የመሰለህ አውቀኸኛል አንተ ሰው ጋር ደርሶልኛል። ሰው ዝማሬን ሰምቶ ተጽናንቷል። እኔ ለኪዳነ ምሕረት መዘመር የማይገባኝ ገና ብላቴና ልጅ ነኝ። ገብቷል። ግን በደሌን ሳታይ ኃጢአቴን ሳታይ ኪዳነ ምሕረት ገብቷል። ስንትና ባሪያቁስ ያመሰገኗትን እናት፣ ንጹሖቹ ደናግላኑ ያመሰገኗት እናት፣ እኔ ኃጢአተኛው እኔ በደለኛው እሷን ማመስገን ያውም አመስግኜ መዝሙሩ ይህን ያህል ሚሊዮን ህዝብ ማየት ከዚህ በላይ ምን ደስታ አለ? እና ተመስገን ነው። ይሄ ነው መኪና፣ ይሄ ነው ፍቅሬ። እኔ ሰው ጋር ደርሷል። ሰው ተጽናንቷል። ሰው አርፏል። አልተቋረጠም። አንዳንዴ እኮ ዝማሬዎች የሆነ ሰዓት ይዘመሩ ነው ይቆማሉ አይደል? ስቲል ይዘመራል። ስቲል ሰው ጋር እንደ አዲስ ብዙ ሰዎች ይሰሩታል። እንደ አዲስ ለኔ ይሄ ነው ደስታ። ክሊፑ ነገረኝ፣ ስለ ክሊፑ። አዎ ክሊፑ ቢኮዝ ብዙ ሰዎች ክሊፑ ያንተ ታሪክ ይመስላቸዋል። አዎ ምንድነው ሐሳቡ? ምንድነው ያው እንዳልኩ ለምሳሌ ለሰው ተናገር ያልተረዳኝ ሰው ይላል የመጀመሪያው አዝማች። ያው ለሰው ችግርህን ነግረው ሰው አይረዳህም እኮ። ለምሳሌ ቪዲዮን አይተህ ከሆነ ለሰው ተናገር ያልተረዳኝ ሰው ስል ይገፈትረኛል። ያ
ቃል በቃል ማለት ይሄ በወቅቱ የነበረው ነገር እንደዚህ ባይሆንም ግን ለሰው ብዙ ነገር ነግሬ ሰው ዝም ብሎኝ ግን ኪዳነ ምሕረት 30 በብዙ ነገር የጎበኘችኝ ቀን አለ። ገብቶሃል አይደል? ስለዚህ መዝሙሩ ከአንተ ታሪክ ጋር ይሄዳል ማለት ነው። ምንም ጥያቄ የለው። በደንብ ቃል በቃል ይሄ ነው እንዳልኩ። ደግሞ እኔ እናት የለኝም። ሁሉን ነገሬን መነግራት ለሷ ነው። ሁሉ ነገሬን ማስረዳት ለሷ ነው። ነግሬ ደቂቃ አይቆይም እና ይሄ ነው ብዙ ነው። አብደህ ነበር ሆስፒታል ጸበል ምናምን? አይ እንደዛ አይነት ነገር የለም። ግን ያው እንዳልኩ እናት የለኝም ብዬ ለቤተሰብ ውስጥ የሆነ ነገሮች ይኖራሉ ማለት አሁን ሚዲያ ላይ የማይነገሩ ሚዲያ ላይ የማይወጡ ብዙ ነገሮች አሉ። ከዛ አንጻር ለእኔ እናቴ እሷ ናት፣ አባቴ እሷ ናት፣ ሁሉ ነገሬ ናት። በቃ ይሄ ነው ያለው ታሪክ። ስለዚህ ዘማሪ አዱኛ የልብህን ነው የገጠመልህ፣ የልብህን ነው የጻፈልህ ማለት እኮ ነው። ጥያቄ የለውም። ለዛ ነው እኮ የልብ አንዳንድ ጊዜ የልብ ሲሆኑ ዝማሬዎች አንተን ኢምፕረስ ያደረገ አንተን ኢንስፓየር ያደረገ መዝሙር ሌሎች ጋር ይጋባል። አንተን ያልመሰጠህ አገልግሎት ሌሎች ሊመስጥ አይችልም። የት ነው ክሊፑ የተሰራው? እንጦጦ ኪዳነ ምሕረት ነው። የተወሰነ እንጦጦ ኪዳነ ምሕረት፣ የተወሰነ ደግሞ እግዚአብሔር መገናኛ እግዚአብሔር። ከመዝሙሩ ጋር ምን ገጠመኛለህ? ሰዎች ለአገልግሎት ስትሄድ ክፍለ ሀገር ወይ ከውጭ ሀገር ውስጥ ተደውሎልህ ወይ ሰንበት ትምህርት ቤት ወይ ወጣቶች ጋር ከዚህ መዝሙር ጋር ተገናኝተው ሰዎች ምን አሉ? ሮማን የምትባል ልጅ እንደውም እግዚአብሔር ያክብር ስላስታወስከኝ፣ ክሊፑን ስሰራ ከልብ ማለት ጅማ የነበረኝን ነገር ስለማቅ በቃ ከልብ ተቀርጬ ነበረ ስሰራ የነበረው በወቅቱ ለእይታ ምናምን ሳይሆን ከልብ በቃ ገብቶኝ ቢታይም ባይታይም ሁለት ነገር አስበህ ነው መዝሙር የምትሰራው አይደል? ሰው ጋር ይደርሳል ላይደርስም ይችላል። እኔ ከልብ አስቤ ነበረ ስቀርጽ ነበር። በወቅቱ ሮማን የምትባል እኔ እዛ አካባቢ ተከራይቼ ነበር። ማልቀፌን ምናምን አይተ ደንግጣ መጣች። ሙሉቀን ምን ሆነ? አጋጣሚ ቀረጻ ላይ ነው። ሙሉቀን ምን ሆነ ምናምን ብላ መጣ። አይ ምንም አይደለም ቀረጻ ላይ ነው ምናምን ብላ ከዛ መጨረሻ ላይ ያው ካለቀ በኋላ እንዲህ መዝሙር ሰርቼ ነው እንደዚህ። ኧረ እግዚአብሔር ያድርግልህ፣ የምትወዳት ኪዳነ ምሕረት ይርዳ። እነዚህ በወቅቱ ይሄ የአረሳው መዝሙር ቀረጻ ይሄ በዋናነት የማረሳውን ይህንን ነገር ያስታውሰኛል። የእውነት መስሏት ማለት ነው። ክሊፑን አይታ ነው አይደል? አዎ ኖ ገና እየተቀረጸ መዝሙሩ እየተቀረጸ እኔ ከልብ ሆኜ ነው የምሰራው። የት ላይ ነው ቦታው? እዚህ እግዚአብሔር መገናኛ እና እንደዛ ተንገብግባ የመጣችውን ነገር አረሳምና ክሊፕ መሆኑን ረስታው ለመዝሙር እየተቀረጽ መሆኑን ረስታው ምን ሆኖ ነው ምናምን ለአንተ ካላት ፍቅር የተነሳ ይሄን አስታውስ። በቀረጻ ወቅት ትልቁ ማስተውሰው ገጠመኝ ይሄ ነው። ይሄ ቁጥር አንድ አልበም ነው አይደል? አረሳው። ወደ ቁጥር 2 እና ቁጥር 3 እመጣለሁ። ሌሎች ጥያቄዎችም አሉኝ። ከዛ በፊት እንደው ከዚህ ሌት ካለው ጥያቄ እንነሳ ብዬ ነውና ወደ ኋላ ልመልስህና የተወለድከው ጅማ ነው። ቆጫ ነው? ቆጫ አጂፕ ነው። ቆጪ ግን ኪዳነ ምሕረት ያለችበት። አንተ የተወለድከው አጂፕ ነው። እዛው ጅማ ማለት እኮ ነው። እናትና አባትህ የት ነው የተገናኙት? ምክንያቱም ስለ እናትህ ስትናገር በእንባ ነው የምታወራው። እናትህ በ1 ዓመት ከ6 ወር ነው የተለየች። ንገረኝ ስለ ቤተሰቦች ታሪክ። መልካም፣ በጣም ነው የማመሰግነው። ያው ዋና ጉዳይ ስለሆነ ይሄም ምንድነው የደርግ ወታደር ነበረ አባቴ። እንግዲህ ታሪኩን ሲነግረኝ ሲያጫውተኝ የነበረውን ነገር ሲነግረኝ። ሙሉ ስሙ ማን ይባላል? ከበደ ወጁ። 10 አለቃ ነው? እኔ እንጃ ብቻ የደርግ ወታደር ነበር። ከዛ አዲስ ዘመን ይሄዳል፣ ጎንደር አዲስ ዘመን ይሄዳል። በዛ ያገኛታል እናቴ። ወይዘሮ ሙሉ ባዬ መስፍን ትባላለች እናትህ። ወይዘሮ ሙሉ ባዬ መስፍን አዲስ ዘመን ነው የተገናኙት። ከአዲስ ዘመንም እብናት የሚባል ስፍራ ነው። ግን መታሷ ሰው ቤት ተቀጣ ትሰራ ነበር። ያኔ ነው ያገኛት ፋዘር አዲስ ዘመን። አዎ ከዛ ወደ ትግራይ ሄደ እሷ ተደዋወሉ በስልክ መጣች ጅማ። አዲስ ዘመንም ብዙም አልቆየችም። ያው የእሷ ምንድነው የእሷ የእንጀራ አባት ምናምን ስለነበራት ወታኔ ኖረችው እንጂ እብናት የሚባል ቦታ ነው ቤተሰቦቿ ያሉት። አዲስ ዘመን ኖረች። ከዛ በስልክ ከፋዘር ጋር ተገናኙ። መጣ ጅማ መጣች። አብሮ መኖር ጀምሮ ጥቂት ዓመት እንደኖሩ ዓመት ከምናምን ነው ያለኝ እንደኖሩ። ያው እኔም የዓመት ከምናምን ልጅ ነበር። ያው እንግዲህ የእግዚአብሔር ፈቃድ ሆነ። ሞተች ማለት ነው፣ አረፈች ማለት ነው በ1 ዓመት ከ6 ወር። አዎ ይሄ ነው ያለው ነገር። ከዛ በኋላ አባትህ ሌላ ሚስት አግብቶ 7 ወለዱ። እሺ ንገረኝ ስለሱ። ወልዷል። 7 ልጆች የኔ ወንድሞች አሉ። ይሄ ነው አሁን ምንድነው በዋናነት እኔ አሁን የእናቴን ዘመዶች አላቃቸውም።
እንደው ማሚ እምላታለች፣ በኋላ እናነሳታለን። እንደዚሁ በቤተክርስቲያን የሰጠችኝ እናቴ እና ሰው ሳትተዋወቅ እኮ ልትጋባ ትችላለህ። ይሄ ነገር ከባድ ነገር ነው፣ ሲሪየስ ነገር ነው። ለምንድን ነው ሚዲያ ላይ ማትወጣው ብላ ብዙ ጊዜ ትጠይቀኛለች። እኔ ግን ትኩረት ስለማልሰጠው እተወዋለሁ። እና አሁን የእናቴን ዘመዶች አላውቅም። አንዴ አዲስ ዘመን ሁሉ ይዤ ነበር። አዲስ ዘመን ከተማው ላይ ወይዘሮ ሙሉ ባዬ መስፍን ብዬ ፎቶ ሁሉ ለጥፈን ሞክረናል። የተወሰነ ትኩረት አድርገናል። እና የእናቴን ዘመዶች ማግኘት እፈልጋለሁ። መተዋወቅ በጎ ስለሆነ ዘመድህን ማግኘት ያው እና ባገኛቸው የእናቴን ዘመዶች ብግባባቸው ብተዋወቃቸው የሚል ሀሳብ አለኝ። ስፔሲፊክ አባትህ የነገረ ነገር የለም? እብናት የት ውስጥ እብናት ምን ቀበሌ? እብናት ብሎ ማርያም ቤተ ክርስቲያን ነው። ከእብናት የአንድ ሰዓት መንገድ ጽፎ መዝግቦ ይዟል። የቦታው ስም ነው እብናት ብሎ የአንድ ሰዓት መንገድ ከእብናት ሄድና ማርያም ቤተ ክርስቲያን ብቻ አለች። እዛ አካባቢ ላይ ማርያም ቤተ ክርስቲያን አለች። የአንድ ሰዓት ነው የአንድ ሰዓት መንገድ በእግር ትሄድና ከእብናት የምትባል ቦታ ላይ የአንድ ሰዓት መንገድ የአንድ ሰዓት ተኩል መንገድ በእግር ሂደ ማርያም ቤተ ክርስቲያን ካገኘ እዛ አካባቢ ብትጠይቅ ያው ቃል ነው የሚለው። እሱም በወቅቱ ያው ለመሄድ እኔም ጠይቄው ሞክሯል። ያው እንግዲህ ከአቅም በላይ ስለሆነ ትተነዋል። እህት ወንድሞች አሏት? እኔ አልነገረኝም። ይኖራት አይኖራት የእሷን ዘመዶች ፋዘርም አያውቅም? ምንም አያውቅም። ያው ሞክር ያለው በፖስታ በደብዳቤ ነው የሚለኝ አዲስ ዘመን። ግን ሰዎች ሊያገናኙ ያልቻሉ ልንደርስበት አልቻልንም ነው የሚለኝ። እስቲ በደንብ ንገራቸው። እንግዲህ በመላው ዓለም የምትገኙ ውድ የዚህ ሚዲያ ቤተሰቦች፣ የማርያም ወርቅ ነው ባልሳሳት ቤተሰቦች ሁላችሁም እንግዲህ በመላው ዓለም የምትገኙ በተለይ እዚህ ጎንደር አካባቢ በተለይ አዲስ ዘመን እብናት አካባቢ ያላችሁ እህት ወንድሞች ብታግዙኝ፣ በዚህ መንገድ የእናቴን ቤተሰቦች ባገኝ፣ በእናቴ በኩል ያሉ ዘመዶቼን ወገኖቼን ባገኝ እንደውላለሁ። እርዱኝ፣ አግዙኝ። በኪዳነ ምሕረት ስም መልእክቴን አስተላልፋለሁ። እንደዛ ነው። ደግመህ ስሟን ንገራቸው። ወይዘሮ ሙሉ ባዬ መስፍን። ከስንት ዓመት በፊት ነው እናቴ ያረፈችው? አሁን 2018 ነው ያለ ነው። አዎ እንግዲህ 87 ምናምን 88 88። ስለዚህ በዛ አካባቢ ነው አድራሻዋ። ኦልሞስት ካረፈች በኋላ አድራሻዋ የለም። በጣም ጥሩ። ይሄ ነው። አሁን በአጠቃላይ ከአንተ ጋር ቤተሰቦች በአባትህ በኩል የተወለዱት የእናትና የእናት ልጅ አንድ ልጅ ነው ያለች አይደል? አዎ በእናቴ የምንገናኝ አንዲት ሴት። በአባትህ 7? አዎ ወደ 7 ይሆናሉ። ጥሩ። የጅማ እድገትህ፣ የጅማ ማህበረሰብ፣ ኪዳነ ምሕረት ምን ይመስላል? እስቲ ንገሪኝ በደንብ። እንግዲህ ስለ ጅማ ካነሳት አውርቼ አልጨርስም። ያው ባጭሩ ቶሎ ልቋጨው እንጂ ጅማ በጣም በጣም ቆራጥና ጀግና ህዝብ ያለበት ቦታ ነው። በመጀመሪያ ጀግና ክርስቲያኖች፣ አንተም ካስታወስክ በ1999 ዓ.ም በሻሻ በሚባል ቦታ 6 አባቶች ሰማዕት የሆኑበት ሀገር ነው። ጅማ ሲባል ብዙ እስላም ምናምን ያለ ነው አይመስለው። ጀግና ቆራጥ ክርስቲያን ደግሞ ያሉበት ሀገር ጅማ ነው። እንደ ሌሎቹ ሀገሮች አሁን ሌሎችም በጣም ቆራጥና ጀግና የሆኑ አባቶች፣ እህቶች፣ ወንድሞች አሉና እንዳልኩ እኔ ጅማ ተወልጄ ያደግኩት ጅማ ደብረ ሳህል ቅዱስ ሚካኤል ነው። አገልግሎቴን እዛ ነው የጀመርኩት። ሰንበት ትምህርት ቤት እማር ነበር። ሰንበት ትምህርት ቤት አገለግል ነበር። ከዛ በኋላ ያው ሁልጊዜ መዝሙር እናቀርባለን በግሩፕ ሆነን 15 ሆነን። ያው አንድ ቀን የኔ ድርሻ ሆነ፣ ማይክ ያዝኩ፣ ተሰጠኝ። ድምፄ ጥሩ ሆነ። በዛው ከደብር የጀመረ አገልግሎት ወደ ከተማ፣ ከከተማ እያለ ወደ አዲስ አበባ፣ ከአዲስ አበባ እንግዲህ አሁን በመላ ኢትዮጵያ ሆኗልና። ጥሩ ሙሌ፣ ከጅማ እንዴት ወጣ? ወደ ሰፊው አገልግሎት እንዴት ገባ? እሱን እናውራ። ቅድም እንዳልኩ ያው የኔ ተራ ደረሰ ብያለሁ። ከተራው በየደብሩ መዘመር ጀመርኩ እና ያኔ ሳገለግል ከአዲስ አበባ የሚመጡ ዘማሪያና ሰባኪያን ነበሩ። ጉባኤ ይዘጋጅ ነበር ጅማ በጣም። እነማን ይመጡ ነበር በወቅቱ? ማን ያልመጣል? እነ ቴዎድሮስ፣ እነ ዳግም፣ እነ ቀሲስ አሸናፊ ገብረ ማርያም ማስታውሰው፣ እነ አለማየሁ ወርጌ፣ እነ አንድ ሀብታሙ፣ የድሮ ሀብታሙ ሽብሩ በቃ ይመጡ ነበር ያገለግሉ ነበር። ማስታወሳቸው እነዚህ ናቸው። መጡ፣ ሀሳብ ይሰጡ ነበር። ማለት ወጥታ አዲስ አበባ ማገልገል ብትችል፣ መኖሪያን አዲስ አበባ አድርገህ ማገልገል ብትጀምር ጥሩ ጸጋ ያለ ልጅ ነህ፣ አገልግሎትን በደንብ
ማስቀጠል ትችላለህ አዲስ አበባ ብትገባ የሚል ሞራል ድጋፍ ሲያደርጉልኝ ከዛ በቃ ተቅልዬ ያው አዲስ አበባ ገባው። ይሄ ነው እንግዲህ አዲስ አበባ ስትገባ በጣም ብዙ ቻሌንጆች አሉ። እናውራው እስቲ እሱ ቻሌንጅ ለሌሎች ታዳጊያን፣ ዘማሪያን፣ መምህራን፣ መሳሪያ ተጫዋቾች፣ አገልጋዮች በጣም ይጠቅማል። አውና አልጋ ባልጋ አይደለም ይሁን አልጋ ባልጋ አይደለም። ለኔ አገልግሎት መጀመሪያ እንደመጣ የት ነው የተከራየኸው? አዎ ለኔ አገልግሎት መሳካት ለኔ አገልግሎት ከጎኔ የነበረ ዲያቆን ፍሬው ሰይፉ የሚባል አሁን አሜሪካ የሚኖር በጣም በብዙ የረዳኝ በብዙ ያገዘኝ አባቴ ወንድሜ ነው። ያው እሱ ቤተሰብ ጋር እናቱ አለች እዚህ ምኒልክ 6 ኪሎ ምኒልክ እዛ ብዙ የረጅም ወራትን አብሬ ኖርኩኝ። በብዙ ረዳኝ በብዙ አገዘኝ። ከዛ በመሃል በቃ ያው ቅድስተ ማርያም አንድ አፍታ ሄድኩኝና ያው በቆየሁባቸው 2-3 ወር እሱ ቤት በቆየሁባቸው በእነዚህ አጋጣሚዎች አንዳንድ ቤተክርስቲያንን አይ ነበር። ማርቆስን 6 ኪሎ 5 ኪሎ ቅድስተ ማርያም ምስካየ ኅዙናንን መድኃኔዓለምን ማለት ነው እዛ እየወሰደ ምናምን ቤተክርስቲያን እነዚያ ስላሴ ያሳየ ነግረኝ ነበር። ከዛ በአንድ አጋጣሚ ወደ ቅድስተ ማርያም ተሳልሜ ጨርሼ ወረድኩ። ከዛ እንደው ማለት የሆነ መጥፎ ነገር ገጥሞኝ ልሄድ ሆነ ወደ አዲስ አበባ። ይህን የመሰለ አገልግሎት ይህን የመሰለ ጸጋ ይዤ እንግዲህ ወደ ጅማ ልመለስ ሆነ። ከዛ ስቅስቅ ብዬ በቃ አለቀስኩኝ፣ ነገርኩኝ ለኪዳነ ምሕረት ለእመቤታችን ለድንግል ማርያም። ወጥቼ ወደ ስላሴ ሄድኩ ተመልሼ። ጅማ መሆንና ያው አዲስ አበባ መሆን ይለያያል ማለት ክፍለ ሀገር ነው። አዲስ አበባ መቼም አይወዳደርም። ይሄ በደንብ የኔ አገልግሎት የሚዳረሰው በደንብ ወደ በመላ ኢትዮጵያ ማገልገል የሚችለው አዲስ አበባ ሆኜ ነው። ጅማ ሆኖ ማገልገል ይከብዳል። ስለዚህ እንዴት ልሆን ነው ብዬ በብዙ ውስጥ ጸልኩ። ያው ድንግል ማርያም አታሳፍረኝም፣ ኪዳነ ምሕረት አታሳፍረኝም ብዬ ናለው። ቅድም ወርጄ አንድ መሳይ የሚባል ጅማ ማያቀኝ ደህና ነህ ወይ ሙሉቀን እንዴት ነህ ምናምን ነገር ብለን አወራን። ከዛ ደህና ነኝ እንዴት ነህ እዚህ ነህ እንዴ ያለው? አዎ እዚህ ነኝ። አይ በቃ አሁንም አንድ ሰው ጋር ነበርኩ በቃ ግራ ገብቶኝ ያለሁት ምን ትረዳኛለህ? ምን ልታግዘኝ ትችላለህ? እና አብረን መኖር እንችላለን አለኝ። በዚህ አጋጣሚ ለሱም ትልቅ ምስጋና አለኝ። መሳይ ይባላል። መኖር እንችላለን አብረን ቤተክርስቲያን ከምትሰጥ ላይ ሼር እያደረግን ገብቷል ባለው ነገር መኖር እንችላለን አለኝ። በጣም በጣም ረዳኝ። እግዚአብሔር አይጥልም። አላማው ከሆነ እግዚአብሔር አንተ እንድታገለግለው እንድትዘምርለት ፈቃዱ ከሆነ እግዚአብሔር በቃ አላማውን ፈቃዱን ያደርጋል ባንተ ላይ የፈለከውን ያደርጋልና አገዘኝ። ከሱ ጋር ረጅም ዓመት ኖርን። በጎ ልጅ ነው በጣም ያው እሱ ደግሞ በመሃል ያው ትዳር ምናምን መሰረተ። እንደዛ ሊመሰረት ሲል ማንን አገኛለሁ? አዱን አገኘሁት። አዱ ደግሞ በጎ ልጅ ነው ከኔ ህይወት ጋር አብሮ ይሄዳል ማለት ያው ከስራዬ ጋራ ከአገልግሎቴ ጋር ብዙ ይረዳኛል። ከዛ አዱን አገኘሁት። ከአዱ ጋር ደግሞ ጥቂት ጊዜ መኖርን ጀመርን። ከዛ እያልኩ እየለመድኩ ሰዎች እየተግባባው አንጾኪያ መዝሙር ቤት አዜብ እሷ ናት የሰራችልኝ። በነገራችን ላይ አረሳውም። እሷም ብዙ ረድታኛለች። ቤተሰቧ ጋር ረጅም ጊዜ ነው የተቆየሁት። ምናምን እንዲህ እያለ ያው ራሴን እየቻልኩ መጣሁ ማለት ነው። ብዙ ቻሌንጆች አሉ። በተለይ ሽሮ ሜዳ በአንድ ወቅት ከአዱ ጋር እየኖርን እኔ አስናቀ የሚባል እንደዚህ አገልጋዮች የሚደግፍ ወንድም አለ። ጎበዝ ልጅ ነው። አስናቀ ይባላል። አገልጋዮች ያውቁታል። እሱ ጋር አድሬ አዱኛ ቤት ገብቶ ማታ ተኝቶ ለጥ ብሎልን ሌባ ገባ። አዱኛ በተኛበት ለጥ ብሏል። አዱኛ እሺ ዛሬ እንደዚህ ተኝቶ ከዛ መብራት በርቷል። ከዛ መብራቱ ሙሉቀን ምን ሆነ ነው መብራቱን የምታበራው? አብሬ ያለሁት መስሎታል። ሲነቃ ሌባ ነው። ሲነቃ ተመልሶ ሌባው ሮጦ ጠፋ፣ አመለጠው። ተዘርፎ ምናምን በቃ 350 ብር ምናምን ነበር ስንከፍል ነበር ያኔ ቤት ኪራይ። እንደዛ እየኖርን ይህንን ገጠመኝ አስታውሳለሁ። በማግስቱ ቤት ቀየርን፣ ወጣን። ዘማሪ አዱኛ በተኛበት አዎ እኔ የለውም የተዘረፈው ዘማሪ። እሺ ከዘማሪ ሚኪያስ በፊት ማለት እኮ ነው። አዎ እና ይሄንን አስታውሳለሁ። እንዲህ ያልኩ ያው ከብዙዎች ተግባባው። ከዛ ያው አገልግሎቴም እየሰፋ እግዚአብሔር ይመስገን። በተለይ ደግሞ ያቺ ያረሳው ሞጣች እየተግባባው ከሰው ጋር ለመድኩ። ይሄን ይመስላል። ቁጥር 1 ወጣ። ቁጥር 1 በዚህ መንገድ ወጣ።
ቁጥር አንድ የት ነበር የተመረቀው? እንዴት ነበር ምረቃው? እስቲ ምናምን በደንብ ነገረን። ቁጥር አንድ አልተመረቀም። በነገራችን ላይ የወጣው በቃ የትንሣኤ ሰሞን አካባቢ ነው የወጣው። እንዳልኩ አዜብ አንጾኪያ መዝሙር ቤት ናት ሙሉ ነገሬን የቻለችኝ እሷ ናት ስፖንሰር ሆና በዛ መንገድ ወጣ። የትም አልተመረቀም። ቪሲዲ ግን ሰራንለት ያረሳው የሚለውን። ከዛ ዝም ብዬ ጅማ ሄድኩኝ ይዤ ሄድኩ ቪሲዲ አድርጌ ቀለል ባለ መንገድ ዝም ብሎ የሚካኤል ወራዊ ጉባኤ ነበረ። ሰው ይመጣል። ሚካኤል ገብርኤል መቤታችን ሲሆን በደንብ ይመጣል። ያን ቀን ዝም ብለን እንደዚህ በሙንታርቦ ምናምን አስተዋወቀን። በዚህ መንገድ ነው የተመረቀው። ያኔ እንደዚህ ቁጥር መዝሙር ምርቃት ምናምን እኮ የለም፣ አልተለመደም። እኔም ሰው አልተግባባው፣ ሰዎችን አላቅም፣ አልተለመደም። ወደ ቁጥር 2 አልበሙ እንምጣ። ቁጥር 2 አልበሙ እንደ ነብር ዥንጉርጉር አይደል? አዎ፣ እንደ ነብር ዥንጉርጉርነት አይቀየር መልኩ ኢትዮጵያዊነት የሚል ነው። ስለዚህ ከኢትዮጵያ ጋር ከኦርቶዶክስ ቤተክርስቲያን ጋር የተገናኘነት የመሳጠረ ነው። እንደዛ ነው። ኢትዮጵያዊነትና ሀገርና ዘማሪ ሙሉ ቀን ምንና ምን ናቸው? ከሁለተኛ አልበሙ ጋር አንድ ላይ አብረን እናንሳው። ያው እንግዲህ ኢትዮጵያን ያስተዋወቀችው ቤተክርስቲያን ናት አይደል? ቤተክርስቲያን ኢትዮጵያ ቤተክርስቲያን መገነጣጠል የአንድ ሳንቲም ሁለት ገጽታዎች ናቸው። እና ምንድን ነው እንግዲህ በመጽሐፍ ቅዱስ ከ40 ምናምን ጊዜ በላይ ተጽፏል ስለ ኢትዮጵያ። ስለዚህ አሰብኩትና ብሰራው የሚል ሀሳብ መሳይ ይባላል። ቅድም አብሬው ኖር ያለው ያልኩ ወንድሜ እሱ እንደዚህ በወቅቱ አቅም ስለነበረው እንደው ብሰራልህ ቁጥር 2 ደግሞ በቁጥር 1 ከምትቀር ቁጥር 2 ብሰራልህ የሚል ሀሳብ ሰጠኝ እሱ። ከዛ ግጥምና ዜማዎች ወሰድን ሰራን። በቃ እንደ ነብር ዥንጉርጉርነት የሚል በጣም በተለይ እዛ መዝሙር ውስጥ አንተን ተደግፌ አልፏል ትናንትና ነገንማ ያለው አባቴ ነህና የሚል ዝማሬ ያለውና እንደዚህ ብዙ እንደዚህ የሚያጽናኑ ዝማሬዎች ያሉበት ነው። መሳይ ሰራልኝ። እሱንም ብዙ ጅማ ወሰድ ነው። በወቅቱ ብዙም አልነበረም፣ ግን ያው ቀስ ቀስ እያለ እንደዚህ ዩቲዩብ ላይ ለቀቅ ነው የተወሰነ። አሁን አንተን ተደግፌ እንደዚህ መታየት ጀመሩ። ይሄ ነው ቁጥር 2 አልበም ያለው ሀሳብ ይሄ ነው። ቁጥር 2 ላይ ያሉት እነዚህ የሚታወቁ መዝሙሮች እነዚህ ናቸው። አዎ፣ እስቲ ዘምራቸው። አንተን ተደግፌ አልፏል ትናንትና ነገንማ ያለው አባቴ ነህና ጌታዬና አምላኬ በሕይወቴም በሞቴ አበርታኝ በኃይል ልጽና በሃይማኖቴ አበርታኝ በኃይል ልጽና በሃይማኖቴ ገና ሳልፈጠር ዛሬን አይተህልኝ የሕይወቴን ቀመር አንተ ሰፈርክልኝ። እኔ እንዳልኩት ሳይሆን ይሁን አንተ ያልከው መዳፍህን ይዤ ነገንም አልፋለሁ። አንተን ተደግፌ አልፏል ትናንትና ነገንማ ያለው አባቴ ነህና ጌታዬና አምላኬ በሕይወቴም በሞቴ አበርታኝ በኃይል ልጽና በሃይማኖቴ አበርታኝ በኃይል ልጽና በሃይማኖቴ። ሌላውስ እዚሁ አልበም ላይ በጣም የሚታወቅ እንደ ነብር ዥንጉርጉርነት አይቀየር መልኮ ኢትዮጵያዊነት እጆቿን ወደ እግዚአብሔር ትዘረጋለች በእምነት በተስፋ በፍቅር ትኖራለች የሚል ነው። እንግዲህ ከዚህ አልበም ውስጥ በጣም የሚታወቁት እነዚህ ናቸው ሁለቱ። ከዚያ ወደ ቁጥር 3 አልበም እንሻገር። ቁጥር 3 አልበም በሚገርም በሚደንቅ ሁኔታ ድብልቅልቅ ያለ ከተማውን ያናወጠ ፕሮግራም ነበር። ቅድስት ሥላሴ ነበር የተዘጋጀው። ልጅ ቢኒ ነበር የሚያስተባብረው የነበረው። አዳራሹ ሙሉ ነበር። ዘማሪ ሙሉ ቀን ማን ነው እየተባለ ብዙ ነበርና እስቲ እናውራ። ቁጥር 3 በጣም አነጋጋሪ የነበረ ምርቃት ነበር። የመዝሙር ምርቃት ቅድስት ሥላሴ ነው የተመረቀው። ብዙ ሰዎች ነበሩበት፣ እነ ልጅ ቢኒም ነበሩበት። እስቲ እናውራስ። መልካም እንግዲህ ቁጥር 3 ዝማሬ ያው አትፈርስም የሚል መጠሪያ ያለው ሙሉ አትፈርስም
አትጠፋም በጠላት አትፈርስም አትጠፋም በጠላት ኢየሱስ ነው በደሙ የመሰረታት ኢየሱስ ነው ተዋሕዶን ያነጻት የሚል መጠሪያ ያለው ዝማሬ ነው እና በጣም በጣም በሚገርም ሁኔታ እኔ እንግዲህ በሕይወቴ እንደዚህ አይነት ምርቃት በኔ ታሪክ ውስጥ ሆኖ አያውቅም። በጣም መነጋገሪያ የነበረ በጣም በደንብ ማስታወቂያ የተሰራበት ትልልቅ አገልጋዮች የነበሩበት እንደውም ትልልቅ አገልጋዮች መዘመር እስኪያቅታቸው ድረስ ፕሮግራሙ የተጣበበበት ነበረ። እንግዲህ ከእግዚአብሔር ቸርነት የተነሳ ነው ከኔ በጎ ሀሳብ የተነሳ ማለት እኔ የጽድቅ ስራ ሰርቻ አይደለም ልልህ ነው። እና በጣም መነጋገሪያ የነበረ የሚገርም እግዚአብሔር ለበጎ ያደርጋል ሁሉን ነገር። አዳራሽ ተከራይተን ባለውል አዳራሽ ያ አዳራሽ ለሌላ ሰው ተሰጠ። እኛ ነበርን ገንዘብ የከፈልነው፣ እኛ ነበርን ቀድመን ፕሮግራሙን ያስያዝነው እና በመሀል ሳይታሰብ የሚመለከታቸው ሰዎች ለሌላ ሰው አከራዩት። በቀኑ ምክንያት ተደራርቦባቸው በቃ ረስተው ሳይመዘግቡት። ከዛ ምን እናርግ? ኮሚቴዎቹ በጣም ተጨነቁ። እኔ ጋ የነበሩ ኮሚቴዎች ጀግና ኮሚቴዎች ነበሩ በወቅቱ። ማን ነበሩ? እነ ኤደን፣ እነ ሳምሪ፣ እነ መምህር ደረጀ ዘወይንዬ፣ እነ ዳኒ መምህር ዳኒ የኛ እነዚህ በጣም ብዙ እነ መለስ፣ እነ ባያ አሉ በጣም እና በቃ የምናደርገው ግራ ገባን። ከዛ በቃ ረጅም ሰዓት አሰብንና ድንኳን ተጣለ ማለት ነው። ስላሴ ባለወልድ ካወኩ የሆነች አስፓልት ነገር አለች ግቢ ውስጥ መኪና የሚቆምበት ድንኳን ነገር ተጣለ። ከዛ እኔ ደግሞ አይመረቅ በቃ ለምን ይመረቃል? ህዝብ የጠራ ነው አዳራሽ ነው ብለን ተስፋ ቆርጠን ምናምን ሙሉ ቀን እኔ ነኝ ያልኩ ይመረቅ ተባለ። አዳራሽ ላይ ዲኮር ቆንጆ ዲኮር ተደረገበት። የሚያምር ሆነ። የት ላይ? እዛው ስላሴ ባለወልድ ድንኳን ውስጥ ማለት ነው። የሚገርም አዳራሹ ላይ ሆኖ ቢሆን ህዝቡን አይችለውም ነበር። በሙቀት የተፋፈን ነበር። ሰው ይወጣ ነበር። ለካ እግዚአብሔር ለበጎ ነው ያደረግነው አለ። ሁላችንም በዚህ ሁኔታ ተመረቀ። እንግዲህ ያው በወቅቱ ደግሞ የሚገርምህ በዚህ 7-8 ዓመታት 9 ዓመታት አይተህ ከሆነ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም አቅጣጫ ያሉ አካላት ሊገፏት ይፈልጋሉ፣ በውስጥም በውጭ። ከዛ ሀሳብ መጣልኝ እኔ እስቲ ጌች እንደ ኦርቶዶክሳዊት ስለሆነች ስለዚህ ተዋሕዶ ቤተክርስቲያን እስቲ መዝሙር ስራ። ጌች ይባላል የኔ ጓደኛ ግጥምና ዜማው ደራሲ። ቤተክርስቲያን ትናንትም በነ ጉዲት ዘመን በነ ግራኛ መድም ዘመን ብዙ መከራ ሲኖርባት እንደነበረ ብዙ መከራ ይደርስባታል፣ ብዙ ፈተና ይደርስባታል። ግን መከራውን ሁሉ አልፋ ወደፊት ታልፋለች። ትናንት የነበረ ነው፣ አዲስ ነገር እንደሌለ ይሄ ሁሉ መከራ እየወረደባት ነው። እና መከራው መከራ ቢወርድባት ቤተክርስቲያን እንደማትወድቅ እንደማትፈርስ፣ ለማፍረስ ብዙ ሰዎች ቢጥሩ እንደማትፈርስ እስኪ ሀሳብ ጻፍ አልኩት። አትፈርስም፣ አትጠፋም በጠላት ኢየሱስ ነው በደሙ የመሰረታት የሚል ቆንጆ ግጥምና ዜማ ደረሰልኝ። ከዛ ወጣ ዝማሬው ተመረቀ በሚገርም ሁኔታ። ከዛ ታስታውስ ከሆነ የዛሬ 3 ዓመት የዛሬ 2 ዓመት ያው ቤተክርስቲያን አንድ ትልቅ ከባድ ነገር ገጥሟት ነበር። ጥቁር ልበስ የተባልንበት ጊዜና ከዛ ጋር ተገናኘ መዝሙሩ። ሕያው እግዚአብሔርን እኔ አስቤው ይሄ ነገር ይመጣል ብዬ ጠብቄ አልነበረም። ግን እያየናት ነው አይደል ያለነው። መከራውን እንደ ዶፍ እየወረደባት ነው። በጦርነት በለው በምንም ለማጥፋት ይጥራሉ። ያው እግዚአብሔር አንዴ በደሙ ከመሰረታት አትወድቅ፣ ምንም አትሆንም። ይጥራሉ ምንም አትሆን ቤተክርስቲያኒቱና እስቲ በእንደዚህ መገጠመ አልኩት። ተገጠመ። አንድ አይነት ሀሳብ ሆነ ከነሱ ጋር ገጠመ። በወቅቱ ከነበረው ጋር ያው በጣም ቫይራል ወጣ፣ በጣም ተሰማ። ሀሳቦቹም የግጥሙ በጣም ደስ የሚሉ ናቸው። እንደዛ ሁኔታ ተመረቀ፣ ወጣ። ከዛ ውስጥ እንግዲህ ብዙ ዝማሬዎች አሉ። አትፈርስም አንዱ ነው አልኩ። ሌላው ደግሞ አንደኛው ደግሞ ዝማሬ እድሜ ልኬን ላንተ ልገዛ ሞቴን ለሞትከው ለሆንከኝ ቤዛ የሚል ዝማሬ እንደዚህ ያለው በጣም ቫይራል የወጡት ዝማሬዎች እነዚህ ናቸው። ይህን ይመስላል። እድሜ ልኬን ላንተ ልገዛ ሞቴን ለሞትከው ለሆንከኝ ቤዛ እድሜ ልኬን ላንተ ልዘምር ሕይወት ለሆንከኝ ላደልከኝ ክብር። እንደዚህ እያለ ይቀጥላል። ከአትፈርስም ውስጥ በጣም
አትራክቲቭ የሆነው ዘማች የትኛው ነው? ያው እንዳልኩ ነው እኔ ሁሉንም ዝማሬዎች እወዳቸዋለሁ፣ ግን አይሰርዘው ልቤ ልቤ የአንቺን ውለታ ያረግሽልኝ ብዙ ነገር ከቶ እንዴት ሊረሳ ኪዳነ ምሕረት እናቴ ኪዳነ ምሕረት ምርኮዜ ሲከፋኝ ደርሰሻል በሐዘኔ ጊዜ አይሰርዘው ልቤ ልቤ የአንቺን ውለታ ያረግሽልኝ ብዙ ነገር ከቶ እንዴት ሊረሳ ኪዳነ ምሕረት እናቴ ኪዳነ ምሕረት ምርኮዜ ሲከፋኝ ደርሰሻል በሐዘኔ ጊዜ የሚል በጣም ልክ እንዳረሳው ማለት የምወደው ያው እኔ ስለ ኪዳነ ምሕረት ዘምራለሁ። ቁጥር 2 ላይ ቁጥር 3 ላይ አለ። 3 ላይ አለ። ይሄ ነው በጣም እንግዲህ አይሰርዘው ልቤ ይሄ አትፈርስም የሚለው አልበም ላይ ያለ ነው። አትፈርስም ራሱ አትፈርስም ውስጥ ራሱ የትኛው አዝማችና ዘማች ማለት አዝማቹ ይታወቃል፣ አትፈርስም ነው። ከዘማቾቹ 4-5 ከሚሆኑ መካከል አንደኛውን በጣም ኢንተረስቲንግ የምትለው ላንተ የሚደክሙ በከንቱም የሚለፉ ሚታትሩ ተዋህዶን ሊያጠፉ አይሳካም ምኞታቸው አይሰምርም ቃል ስላላት በጠላት እጅ አትወድቅም። የሚደክሙ በከንቱም የሚለፉ ሚታትሩ ተዋህዶን ሊያጠፉ አይሳካም ምኞታቸው አይሰምርም ቃል ስላላት በጠላት እጅ አትወድቅም አትፈርስም አትጠፋም በጠላት አትፈርስም አትጠፋም በጠላት ኢየሱስ ነው በደሙ የመሰረታት ኢየሱስ ነው ተዋህዶን ያነጻት የሚል ሙሌ የሚገርም ነው። ከስቱዲዮም ውስጥ ከስቱዲዮም ውጭ ድምጽህ ያው ነው። የድምጽ ከለር ደግሞ ዩኒክ ነው። ተው እንደዛ ትበለኝ ነው አታሞጋግሰኝ። ተው 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 ተው። አይ እግዚአብሔር እኮ ነው፣ እግዚአብሔር ስጦታ እኮ ነው። አንተ ከሆነ ፋብሪካ ያሰራው አይደለም እና በአንተ እግዚአብሔር ነው የሚደነቅበት የሚከበርበት። እውነት ነው። ያው ትልቁ ነገር እሱ አይደል? ክብሩ የእግዚአብሔር ይሁን። በቅርቡ ደግሞ አንድ መዝሙር ለቀሃል ነጠላ። እሺ ስለሱ እናውራ። እሺ ያው አሁን ያለንበት ወቅት የጾም ወቅት ነው። የአብይ ታላቁ ጾም ኢየሱስ ነው የሚሉት አባቶቻችን። እንግዲህ እሱን ጾም ይዘናል። ያው የጾም ወቅት ደግሞ የንስሐ ዝማሬዎች ይዘመራሉና ለብቻዬ እንዴት እችላለሁ ካላገዝከኝ ፈተናው ከባድ ነው የሚል አዲስ ዝማሬ አለ። እሱን ዝማሬ እንግዲህ ከለቀቁት ገና 3ኛ-4ኛ ቀኑ ነው። ያው የሚያጽናና መዝሙር እንግዲህ በዓለም ውስጥ እግዚአብሔር ካላገዘን እግዚአብሔር ካልደገፈን መጽናናት አንችልም፣ መኖር አንችልም። እሱ ካልጠበቀን፣ እሱ ካልረዳን፣ ያለ እግዚአብሔር ምንም መሆን አይችልም። ስለዚህ ያንን የሚያመለክት ያንን ሀሳብ የሚያንጸባርቅ ዝማሬ ነው። ለብቻዬ እንዴት እችላለሁ ካላገዝከኝ ፈተናው ከባድ ነው የሚል። ስለዚህ እንግዲህ ተወዳጆች የሙሉቀን አረሳውም ቤተሰቦች እኔን የሚወዱ እንግዲህ ገብተው በዝማሬው እንዲጽናኑ በዝማሬው እንዲያርፉ መልእክቴን አስተላልፋለሁ። እስቲ በላት ዝማሬዋን። ለብቻዬ እንዴት እችላለሁ ካላገዝከኝ ፈተናው ከባድ ነው። ለብቻዬ እንዴት እችላለሁ ካላገዝከኝ ፈተናው ከባድ ነው የሚል ዝማሬ ነው። የሚገርም ነው። ግሩም ነው። ስለ ደብረ ዘይቷ ማሚ እናውራ። አንተና የደብረ ዘይቷ ማሚ ግንኙነታችሁ ምንድን ነው? ሲቀጥል ኮሮና ላይ የገጠመህን ፈተና እንዴት ነው የተሻገርከው? ማሚ ነው ምላት ያወኳት እኔ ቅዱስ ጳውሎስ መንፈሳዊ ኮሌጅ ተመራያለሁ። ቅዱስ ጳውሎስ መንፈሳዊ ኮሌጅ ተመራያለሁ። እዛና አንድ መምህር ኃይለ ሥላሴ የሚባል ወዳጅ አለኝ። ደብረ ዘይት ኢየሱስ ቤተክርስቲያን ሰባኪ ወንጌል ነበረ እና እሱ ነው
በአንድ ወቅት እሱ ጋር ላገለግል ሄድኩኝ። በዛው ተዋወቅኳት፣ በዛው ተቀራረብን፣ በቃ መጠያየቅ ጀመርን። በጣም እናት ሆነችኝ ማለት ነው። እኔም ልጇ ሆንኩኝ። ያው መውለድም እኮ ቋንቋ ነው እና በዛው ተዋወቅን፣ እሱ አስተዋወቀን። ከዛ መጠያየቅ ጀመርን። የሚገርም ከፍቶኝ ሰው ነህ መቼም ምድር ላይ ስትሆን ይከፋል፣ ብዙ ነገር ይከብዳል፣ ብዙ ነገር አለው እና በቃ ሲደብረኝ ነገሮች አንዳንድ ሳይስተካከሉ ሲቀር ሂጄ ማርፈው እዛ ነው፣ ሂጄ የምጽናናው እዛ ነው። እሷም በጣም ጸሎተኛ በጎ ሴት ናት፣ እግዚአብሔርን የምትፈራ እኔ ብቻ ሳይሆን ብዙ አገልጋዮች በተለይ ደብረ ዘይት አካባቢ የሚሄዱ አገልጋዮች የተወሰኑ አገልጋዮች በደንብ ያውቋታልና እዛ ነውና የሚገርም ያኔ የኮሮና ሰዓት ነበረ። ኮሮና በመላ ኢትዮጵያ ሲመጣ በመላው ዓለም ሲመጣ በጣም አገልግሎት ማገልገል ተቸግረን ይሁን ቅዳሴ ገብቶ ራሱ መቀደስም ማስቀደስም በጣም የቸገረን ጊዜ ነበረ ታስታውሳለና ያንን ፈተና ያን ሁሉ ወራት ስትቀልበኝ ገብቷል እንደና ስታግዘኝ ያልፋል ይሄ ጊዜ እያልሽ ስታጽናናኝ ስትመክረኝ ከእሷ ጋር ያን አልወጣም አንወጣውም ያልኩትን ያንን አልወጣውም አላልፈውም ያልኩትን ያንን የኮሮናን ዘመን የተሻገርኩባት እናቴ ናትና እኔም በጣም ነው መወዳት። እንደው እግዚአብሔር አሁንም ባለችበት ይጠብቃት። ያው ማሚ ደብረ ዘይቷ ማሚ ደህና ናት ይሉኛል አገልግሎት ደብረ ዘይቷ ማሚ ደህና ናት ይሉኛልና ይሄ ነው ትውውቃችን። በጎ ሴት ናት። አሁንም እግዚአብሔር ይጠብቃት። እግዚአብሔር አሁንም መሻቷን ያከናውንላት እላለሁ። ነው ከብዙ እናትህን ዘመዶች ወቅ እናትህን ዘመዶች እንዳታገባ በስተት ምትለሰ እሷ ናት። ሂደናል ብዬ ሄለ ቅድም እንሂድ ብላኝ አዲስ ዘመን ሰው ናት። የሚገርም የአዲስ ዘመን ሰው ናት። ወስዳኝ እዛ ወይዘሮ አለምነሽ አለሙ መተዋ ወይዘሮ አለምነሽ አለሙ መተዋ ትባላለች። አንተ የበላህበትን አትረሳም። ዋው ምልህ መጽናኛዬ ናት። እኔ ወደ ቤተክርስቲያን እንድሄድ ከእግዚአብሔር እንድገናኝ እንጂ ወደ ኃጢአት እንድትሄድ የምታደርገኝ ሴት አይደለችም። ቆራቢ ሴት ናት። እግዚአብሔር ፊት የምትቀርብ ሴት ናት። የሆነ ነገር እንኳን ሲሆንባት ቀድማ ሙሉቀን ይሄ ነገር ደስ አላለኝም እንዲህ አታደርግ ትለኛለች። ሙሉቀን የሆነ ነገር ሊመጣ ነው ጠብቅ በዚህ ቀን ትለኝ ሆኖ አየዋለሁ። እኔ እግዚአብሔር ነው የሰጠኝ ይችላልና ሰጠኝ ብዬው አይደለም እና ምን ደስታ አለኝ። ይሄ ነው ደስታዬ፣ ይሄ ነው ሰላሜ። እና በእውነት አሁንም ለእኔ ብቻ ሳልሆን ደግሞ በዚህ አጋጣሚ በተለይ ኢየሱስ አካባቢ ላሉ ዲያቆናት ደብረ ዘይት ኢየሱስ ላሉ ቤተክርስቲያን ሲመሰረት መስራች ናት። በነገራችን ላይ ደብረ ዘይት ኢየሱስ ከመሰረቱት እናቶች መካከል አንዷ ናትና ለብዙ አገልጋዮች ድጋፍ በማድረግ ቁሳቁሶች፣ ምግብ በመስጠት ብዙ ነገር በማድረግ የተባበረች ያገዘች እናታችን ናት። እንግዲህ የኔም ብቻ ሳይሆን የብዙዎቹ የአገልጋዮቹም እናት ናት ማለት ሙሉቀን ጨዋታ አዋቂ ነው ይሏል ጓደኞቹ ዘማሪያን። ጎበዝ አገልጋይ ነው፣ ጨዋታ አዋቂ ነው፣ ቁም ነገርም ቀልድም ያውቃል። ሙሉቀን ካለ ዘማሪ በኃይሉ ተበጀ ካለ ምንም አይደብራችሁም ይባላል። ምንድነው? እኔ ጨዋታ አልችልም እግዚአብሔር በሚያውቀው። ግን መቼም ያው ከለቃቀምኩት አባቶች የከነገሩኝ ብዙ ነው። የቱን አዘርዝሬ የቱን አስታውሳለሁና ይገለጣል፣ አንዳንዴ አይገለጥም። ግን ከአቡነ መርሐ ክርስቶስ ወይ ከአቡነ እኔ አንድ አባት የሆነ የመጽሐፍ ላይ ቢያገኘሁት ብፁዕ አቡነ ዮሐንስ ይባላሉ። በድሮ የትግራይ ሀገረ ስብከት ጳጳስ ናቸው እና በአንድ ወቅት አንድ ተማሪ ጉባኤ ፈቶ ቁጭ ብሎ መንገድ ላይ ያገኙታል። መንገድ ላይ ያገኙት ምን ሆነ ነው ልጄ ገብተህ ማትማረው አሉት። ብፁዕ አባታችን ምን በልቼ ልማር? ምን በል ተደነቆርክ? እቺና እንደው ጨዋታ አረሳትምና ጉዶ በረት የሚባል ሀገር ታውቀዋለህ? ጉዶ በረት ጉንደ በረት ነው እንጂ ጉዶ በረት ነው። የት ነው ጉንደ በረት? እሺ ወደዚህ ወደ አምቦ መስመር አይደለም፣ ወደዚህ ወደ ምንድን ነው ወደ ደብረ ብርሃን ጉዶ በረት የሚባል ሀገር አለ። ሄድን ልናገለግል እና እኔ ጋብዘውኝ መቅደስ ሞንታርቦ አጀስት የምታደርግ የራሷ ሞንታርቦ ያላት መቅደስ የምትባል ልጅ አለች እና ሄድን ልናገለግል በስርዓት ተቀብለውን ምናምን ጉዶ በረት የሚባል ሀገር ቆየን ምናምን። ቅዳሜ አርብ አገለግልን፣ ቅዳሜ አገለግልን፣ እሁድ ጠዋት አገለግልን። እሁድ ማታ ከሰዓት አካባቢ እኛን ይዞን ሄደን ሰውየው ጠፋ። ቢደወለት ስልክ ያነሳ ትራንስፖርታችንን ሁሉ ነገራችን ያለው እሱ ጋር ነው። በቃ ቢደወል ጠፍቷል። ከዛ በቃ የምናደርገውን ግራ ገባን። ደውል ተደወለ፣ ቤተ ክርስቲያን ደውል ተደወለ ሁሉ ተባለ። ምንድን ነው? እና ሰሞኑን ስናገለግላችሁ የቆየን ሰዎች ነን፣ አይታችሁናል። እንደዚህ የሚባል ሰው አምጥቶን ያመጣነው ሰው ታውቁታላችኋል? አሁን እናውቀዋለን።
እንደዚህ ሞንታርቦ ክፍያ የአገልጋዮች ትራንስፖርት ተብሎ ነበር። እንደዚህ ሆነ። በቃ የተደወለ ሰው መጣ አዋቶ 5 ብር 10 ብር ተዋቶ አዲስ አበባ ገባን ይላሉ። እና ይህንን ለአገልጋዮች ስንነግረው እንደውም አንዱ አገልጋይን ሰምቶ ሙሉቀን የመዋጮ ልጅ ይለኛልና እንዲህ ገጠመኞች አሉ። አበል በደወል አሪፍ ግጥም ትወጣበታለች። ይሄን ማለት ብዙ የሚያስቁ ነገሮች አሉ የረሷቸው። ይሄ ግን የምትረሳው አይደለም። ሙሌ አንድ ሌላ ስላንተ የሚነገረ ነገር ምንድን ነው? ሙሌ እስካሁን ያላገባው መስፈርተ ብዙ ስለሆነ ነው። መስፈርቱ ብዙ ነው አሉ። አግባ ሲባል እንደዚህ ይላል፣ መስፈርት ያበዛል ይባላል። እውነት ነው? መስፈርት እኔ መስፈርት የለኝም። ያው በዋናነት ግን ምንድን ነው የምፈልገው መሰለክ፣ ማገባት ሴት እግዚአብሔርን ትፈራለች ወይ? በዋና እግዚአብሔር ፊት ትጸልያለች ወይ? ነገ እንግዲህ አግብተህ ልጆች ትወልዳለህ። እኔ ክፍለ ሀገር ሄዳለሁ ልጆቼን ትቼ፣ እኔ ባልኖር እንደኔ ሆና ልጆቼን ይዛ ገብቷል እግዚአብሔር ፊት ታለቅሳለች ወይ? እኔ ባልኖር ይዛቸው ትቆርባለች ወይ? ገብቷል። ይሄ በዋናነት እኔ አሁን ምንድን ነው የምታስበው ብትለኝ፣ በቃ እግዚአብሔርን ትፍራ። እግዚአብሔርን ከፈራች እኔንም ትወደኛለች፣ ቤተሰቦቼንም ታከብራለች። እና ይሄ ነው። እና እንግዲህ ትልቅ መስፈርት ነው። ቤት መኪና ምናምን አይደለም። ስለዚህ ክርስቲያን መሆን አለባት፣ ምንም ጥያቄ የለውም። በቃ እሱ ነው ዋናው። ፈሪሃ እግዚአብሔር ያላት መሆን አለባት። አዎ እሱ ዋና ነገር ነው። ስለዚህ እስካሁን አላገባህም? እግዚአብሔር ይመስገን አላገባውም። የሪሊ ግን የመመንኮስ ነው የማግባት ሀሳብ ነው? አገባለሁ እንጂ ምን ነው ወንድም አለ። በደንብ ነው ማገባው። ተቆጣ መመንኮስ አይ ክብር ነው እኮ። ግን ማልችለውን ነገር ለምን ቃል እገባለሁ? አይ እናቴ 2 እግር አለኝ ተብሎ ምን አይወጣም ነው የሚባለው። ማልችለውን ነገር፣ ማላደርገውን ነገር፣ ማልኖረውን ነገር ለምን ውሸት አድርግ? ያንን ነው። ስለዚህ እግዚአብሔር ይፈቅዳው ትልቁ ነገር እህት ብትመጣ የማግባት ሀሳብ አለ። በዚሁ ማስታወቂያ እየነገርኩ ጸልያለን። እውነት እንግዲህ ያው ክዳኑን አያጣም። እውነት ነው። ሁሉም ክዳኑን አግኝቷል። ሁሉም ግጣሙን አግኝቷል። እንግዲህ በጓን የተባረከች ሚስት እንዲሰጠን እንጸልያለን። እውነት ነው። ሙሌ አሁን ሰዎች እንዲያግዙ የምትፈልገው በዚህ ሰዓት በዚህ ዘመን መልካም ሙሌን ለአገልግሎት የምትጠሩት ሙሌን ማገዝ የምትፈልጉ ሰዎች ብለን ስልክ እናስቀምጣለን። መልካም። ያው እንግዲህ አገልግሎቱ ብዙ አይነት ነው። እኔን ሰው ለአገልግሎት ሊፈልገኝ ይችላል። ክፍለ ሀገር ሊፈልጉኝ ይችላሉ። ደግሞ ማገዝ ደግሞ የሚፈልጉ ሊኖሩ ይችላሉ። በፈቃደኝነት እኔ ጠይቂያቸው አስገድጃቸው በፈቃድ የሚፈልጉት ፈቃድ ይሄ ይኖራል። እንደገና ደግሞ በተለይ እኔ ጋር ደግሞ የሚመጡት ምንድን ነው መሰለቅ፣ ይሄ እንዴት ነው አንተ በወጣበት መንገድ መውጣት የምንችለው? ስለዚህ ይሄ ሁሉ ነገር ስላለ እንግዲህ ያው በዋናነት እኔን ሰዎች እንዲያግዙ የሚፈልገው በመጀመሪያው ስለ እኔ እንዲጸልዩ ነው። እንዳልወድቅ፣ በአገልግሎቴ እንዳልታበይ፣ በእውነት የምዘምረውን ዝማሬ በህይወት መኖር እንድችል እንድገልጠው። አሁን እኔ በጣም ዘማሪ ነኛል፣ አልኖረውም፣ ያንሰኛል፣ አቅም ያጥረኛል። መሻት አለኝ የመኖር ገብቶሃል አይደል? ነገር መሻት አለኝ፣ ፍላጎት አለኝ፣ ግን ደካማ ነኝ። ምንድን ነው የኪዶ መዝሙር አለ፣ አግዘኝ አምላኬ ጠላት እንዳይጥለኝ፣ ደካማ ነኝ እኔ አንተ ካልለገፍከኝ። የጽድቅ ስራ ብሰራ በጌታዬ ድጋፍ ነው እንጂ በእኔ አይደለም ብዬ ነው ማምነው። አሁን የጽድቅ ስራ የመስራት ፍላጎት አለኝ፣ መሻት አለኝ። እግዚአብሔር ግን እንዲያግዘኝ እፈልጋለሁ። እሱ ካላገዘኝ መሆን ስለማይችልና ስለ እኔ እንዲጸልዩ የመጀመሪያው ዓላማ ይሄ ነው። እንዳልከው ደግሞ ቅድም ቢደግፉ አገልግሎቱ ለምሳሌ ሙሉቀን አረሳው ዩቲዩብ አለኝ። ያን ዩቲዩብ ለምሳሌ የተለቀቀው ዝማሬ ያለ እሱን ዝማሬ ገብቶ ሰብስክራይብ ቢያደርጉት፣ ቢሰሙት፣ ለሌሎች ሼር ቢያደርጉ ዩቲዩብ ላይ ሙሉቀን አረሳው ዩቲዩብን ሰብስክራይብ ቢያደርጉ፣ ሙሉቀን አረሳው ቲክቶክ አለኝ ፎሎ ቢያደርጉ፣ ይሄም ቀላል እገዛ አይደለም። ጸሎት አለ ደግሞ የወደደ ደግሞ ለዩቲዩብ የሚያስፈልግ ብዙ ነገር ይኖራል። ወይ ካሜራ ሊሆን ይችላል። ገብቷል። እነዚህ ደግሞ ማገዝ የሚፈልጉም ሰዎች ይኖራሉና በዚህ መንገድ ቢያግዙ፣ በዋናነት ቅድም እንዳልኩ ቢጸልዩ። አገልግሎት ደግሞ ብዙ ቦታ ያልደረስኩባቸው ቦታዎች በጣም ብዙ አሉ። ስለዚህ እነዛ ቦታዎች ላይ ሄጄ ማገልገል እፈልጋለሁና ይሄን ቢያደርጉ እላለሁ። በጣም ግሩም፣ በጣም ቆንጆ መልእክትን ያስተላለፍከው። ቁጥር 4 አልበም መቼ ነው የምንገናኘው? እንግዲህ አሁን እንዳለፈው ጊዜ ሙሉ አልበም ለመስራት ትንሽ ጊዜ ከባድ ነው።
እግዚአብሔር በሚያውቀው ግን መቼም ይሄ ዩቲዩብ ስላለ ነጠላ አንዳንድ አለፍ አለፍ እያልክ በ3 ወር የሚሆን በ4 ወር ተጠረቃቅሞ አንድ አልበም ይሆናል መሆን ይችላል። ግን ዝም ብዬ ነጠላ የመልቀቅ ነው አሁን ፕላኔ። አልበም በጣም ከብዷል። ያኔም እገዛ ስለነበረ ሰዎች በደንብ ስለደገፉኝ ነው። አሁን ያ ዘመንና የዘመን አሁን መቼም ኢትዮጵያ ላይ ዓለም ላይ ያለውን ነገር የምናውቀው አይደለ? እነዚህ ነገሮች ከበድ ብለዋልና በአገልጋዮችና በአገልጋዮች መካከል ያለው ህብረት፣ ፍቅር እንዲበረታ መተጋገዙ እንዲኖር ያለ ሳቤ መልእክት ምንድን ነው? አሁን እንግዲህ መጽሐፍ ወንድሞች በህብረት ቢቀመጡ ቢሆኑ መልካም ነው ይላል። ብንተጋገዝ ከዚህ በላይ ብዙ መስራት እንችላለን። እኔ ወንድሞች ከኔ በጸጋ የተሻሉ በእድሜም ብዙ ያገለገሉ ወንድሞችና አባቶች ሲነግሩኝ ድሮ እኮ እንደዚህ ያለ ምንድን ነው የአገልጋዮች ህብረት ነበረን ብፁዕ አቡነ ሳሙኤል የሚመሩት ሲባል እሰማለሁ። በእኔ ዘመን ይህን ባለማየቴ የሆነ ይሰማኛል። አባቶች ከላይ ሆነው እኛ ከታች ሆነን ልጆቻቸው ከታች ሆነን ይሄን አስተካከል፣ በዚህ መንገድ ሂድ ቢሉን ያ ህብረት የለም። አሁን እናፍቃለሁ እኔ። ገብቶሃል መነግርህ? ይሄ ህብረት እንዲመጣ አሁን መምጣት ይችላል። እኛ አንድ ከሆነን መስተካከል ይችላል። ትልልቅ ዘማሪያን ይሄን አስተካከል፣ በዚህ መንገድ ሂዱ። እኛ እነሱን እያየን ነው ያደግነው። ግን የለም ዛሬ አሁን ህብረት የለም። አንዱ ለአገልጋይ አንዱ የምታውቀው ነው። ብቻም ሁሉንም ማውራት አይጠበቅም ይታወቅ ስለሆነና ብንደጋገፍ፣ ህብረት ቢኖረን፣ አንድነት ቢኖረን፣ በአንዱ ጸጋ አንዱ ደስ ቢለው ገብቷል አይደል? እኔ መሄድ ማልችልበት ቦታ ላይ ወንድም ያንተን ብልክ ጸጋ ካለክ ገብቷል። እንዲህ ያሉ ህብረቶች ቢኖሩ ከዚህ በላይ በመላው ዓለም መድረስ እንችላለን። አንድነት ቢኖረን የምንቸገርበትን መንገድ አይኖረንም። በነገራችን ላይ ህብረት ብዙ ስራ ስለሚሰራና ይሄ እንዲሆን እመኛለሁ። እንግዲህ ያ ዘመን እንዲመጣ እንጸልያለን። በጣም ነው የማመሰግነው ሙሌ። ምናልባት ቀረ የምትለው ጉዳዮች ካሉ ማንሳት ትችላለህ። ለመጨረሻ ጥያቄ ማነሳለህ። አንተን ወደዚህ አገልግሎት ከገፋፉ የቀድሞ አገልጋዮች መካከል የአንድ ሰው ዝማሬ የአንድ ሰው አርያ ከሆነ ለአንተ ሞዴሌ ነው፣ አርያ ምሳሌ ነው ከምትላቸው ሰዎች መካከል የአንድ ሰው መዝሙር ዘምርልኝና የቅድሙ ጥያቄ መልእክት አስተላልፈን እንሰነባበታለን። መልካም። ምንድነው ስሙ ከእንትኑ ሲጀምር ከዝማሬው ሲጀምር የዲያቆን የሊቀ መዘምራን ቴዎድሮስ ዮሴፍ ነው ለእኔ አርአያ የሆነኝ። እሱን ዝማሬዎች ነው እየዘመርኩ ያደግኩትና እግዚአብሔርን ጠራሁት በሐዘኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ የሚል ዝማሬ ያለው። እግዚአብሔርን ጠራሁት በሐዘኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ፣ አወጣኝ ከጭንቀት ካዘን ከትካዜ፣ አወጣኝ ከጭንቀት ካዘን ከትካዜ፣ የልመናዬን ድምፅ እርሱ ሰምቷልና፣ ጆሮንም ወደኔ ያዘን ብሏልና፣ በዘመኔ ሁሉ ስጠራው ኖራለሁ፣ ጎስቋላ ብሆኔ ምስጋና ቀርባለሁ። በዘመኔ ሁሉ ስጠራው ኖራለሁ፣ ጎስቋላ ብሆኔ ምስጋና ቀርባለሁ። እግዚአብሔርን ጠራሁት በሐዘኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ፣ አወጣኝ ከጭንቀት ካዘን ከትካዜ፣ አወጣኝ ከጭንቀት ካዘን ከትካዜ፣ ኖኅን እንዳዳንከው እኛንም አድነን፣ ከቀስቱ እንድናመልጥ ምልክትን ስጠን፣ በትር ምርኩዝ እነርሱ ያጽናኑኝ፣ አንተ ከኔ ጋር ነህ አልፈራም ክፉን፣ በትር ምርኩዝ እነርሱ ያጽናኑኝ፣ አንተ ከኔ ጋር ነህ አልፈራም ክፉን። ግሩም ነው እያለ ይቀጥላል። ግሩም ነው፣ ድንቅ ነው። እንግዲህ እግዚአብሔር አምላክ አገልግሎትን አስፋፍቶልህ አልበምን አውጥተህ መንፈሳዊም በዓለማዊም በስጋም በነፍስም አድገህ ለመገናኘት ያብቃን። አሜን። መልካም ሰው፣ ንጹህ ልብ ያለ ሰው ነህና በመጨረሻ የምታስተላልፈው መልእክት?
እሺ ሁሉን ያደረገ እግዚአብሔር አምላካችን ስሙ የተመሰገነ ይሁን በዋናነት። ሁለተኛ አንተም ስለጋበዝከኝ በእውነት ሳትንቀኝ አክብረህ ጠርተኸኝ ሁሉን በኩል የምታይ ወንድሜ ነህ። በዚህ አጋጣሚና እንደው አገልጋይ ሁሉም ቢሳተፍ ሁሉም እኩል ቢያገኝ የምትል እንግዲህ ካወቅኩ ከኔ ዓመት ከምናምን ሆኖኛል። እንግዲህ መጽሐፍ ደግሞ ምንድነው ያየነውን እናገራለን ይላል አይደል? የሰማሁትን ይሄን አሁን ባልመሰክር መቼ ኃጢአት ነው የሚሆንብኝ ስላየው በእኔ ህይወት ውስጥ ምንም ጨምረህልኝ አይደለም፣ ግን ያየሁትን እውነት መመስከር ስላለብኝ ነው። አክብረህ ስለጋበዝከኝ ለአገልጋዮች ደግሞ በጎ ሀሳብ ስለምታስብ አንተንም እግዚአብሔር ይጠብቅ፣ ደግሞ የሚያበርታት የምትወዳት ድንግል ማርያም መሻትን ታከናውንልህ። እንግዲህ አክብራችሁ እናንተም ስለጋበዛችሁኝ ከልብ አመሰግናለሁ። እንግዲህ ሁላችሁም ቤተሰብ ሁኑ፣ የሙሉቀን አረሳዊት ቤተሰብ እንድትሆኑ በጣም በአጽንኦት መልእክትን አስተላልፋለሁ። በመጨረሻ ደግሞ ምንድነው ያው ያለንበት ዘመን ብዙ መከራ ያለበት ዘመን ነው። አሁን እንዳለፈው ጊዜ የምንተኛበት ዘመን አይደለም። ተግተን የምንጸልይበት ቤተክርስቲያን ከውጭም ከውስጥም ብዙ መከራ፣ ብዙ ፈተና፣ ብዙ ስቃይ የገጠማት ያለበት ዘመን ነው ይሄ ዘመንና ምንተኛበት ሳይሆን በጣም ምንጸልይበት፣ በጣም ምንበረታበት ጊዜ ስለሆነ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን ሁላችንም ስለ ሀገራችንና ስለ ቤተክርስቲያናችን ተግተን እንጸልይ። ስለ እኔ ስለ ታናሹ ወንድማችሁ አገልጋያችሁ ስለ ኃይለ ሚካኤል እንጸልይ። ይሄ ነው መልእክት። ያመሰግናለሁ። አክብረን ስለመጣ እንግዳ ስለሆንክ ሎዛ ፖድካስት አብረን ስለቆየ እንግዶቻችን አክብረ ተከታዮቻችንን አክብረ እስከዚህ ሰዓት ስለቆየ ጊዜን መስዋዕት አድርገ እጅግ አድርገን እናመሰግናለን። ሙሌ የተወደዳችሁ የሎዛ ፖድካስት ሎዛ ሚዲያ ተከታታዮች የዛሬው እንግዳችን የነበረው ዘማሪ ዲያቆን ሙሉቀን አረሳው ነው። ሙሉቀን ከበደ እጅግ አድርገን እናመሰግናለን። በሌላ እንግዳ ሌላ ጊዜ እስክንገናኝ ድረስ በያላችሁበት ቸር ቆዩን። ሃሌሉያ እንዴት ይነገራል መከራው፣ ሃሌሉያ የወልድ ማማት ጽኑ ነው፣ ሃሌሉያ ማይታሰብ ካይምሮ በላይ ነው። በወዳጆቹ ቤት የቆሰለው ሰውነቱን ለሞት አሳልፎ ሰጠ። ዓመተ ኩነኔን በምሕረት ለወጠ። ሁሉን የያዘውን አማኑኤልን ያዙት። ሁሉን የሚገዛ ሕያውን አሰሩት። ሃሌሉያ እንዴት ይነገራል መከራው፣ ሃሌሉያ የወልድ ማማት ጽኑ ነው፣ ሃሌሉያ ማይታሰብ ካይምሮ በላይ ነው። በወዳጆቹ ቤት የቆሰለው እንደ የዋሁ በግ እንደማይናገር በቁጣ ጎተቱት ተከተለ በፍቅር። መላእክት በመንቀጥቀጥ የሚሰግዱለት ጌታን በአደባባይ ከሰው አቆሙት። ሃሌሉያ እንዴት ይነገራል መከራው፣ ሃሌሉያ የወልድ ማማት ጽኑ ነው፣ ሃሌሉያ ማይታሰብ ካይምሮ በላይ ነው። በወዳጆቹ ቤት የቆሰለው መናብርት በእሳት ክንፍ የሚሸፍኑለት፣ መኳንንት በፍርሃት የሚሰወሩለት፣ እርሱን ክፉ ባሪያ አነሳበት እጁን። በጥፊ ተመታ የብርሃን ፊቱን።
ሃሌሉያ እንዴት ይነገራል መከራው ሃሌሉያ የወልድ ማማት ጽኑ ነው ሃሌሉያ ማይታሰብ ካይምሮ በላይ ነው በወዳጆቹ ቤት የቆሰለው ለሱራፌል ግርማ ልብስ የሚያለብሳቸው ለኪሩቤል ዘውድን የሚያቀዳጃቸው በእርሱ በመዘበት ቀይ ግምጃ ለበሱት ይቅር የሚለውን ኃጢአተኛ አሉት ሃሌሉያ እንዴት ይነገራል መከራው ሃሌሉያ የወልድ ማማት ጽኑ ነው ሃሌሉያ ማይታሰብ ካይምሮ በላይ ነው በወዳጆቹ ቤት የቆሰለው